ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአፍሪካ ነጻ የንግድ ቀጠና የመጀመሪያ ዓመት ኢትዮጵያ $5 ሚሊዮን ከታክስ እንደምታጣ ተገለጸ። የአፍሪካ ነጻ ንግድ ቀጠና ስምምነት ተግባራዊ በሚደረግበት የመጀመሪያው ዓመት ኢትዮጵያ $5 ሚሊዮን ከታክስ እንደምታጣ ተገለጸ። በፖሊሲ ጥናት ኢንስቲትዩት አማካኝነት የተጠናው የአፍሪካ አህጉራዊ ነጻ ንግድ ቀጠና የተግባር ስትራቴጂክ ሰነድ ዝግጅት መጠናቀቁን አስመልክቶ የንግድ ቀጠናዊ ትስስር ሚኒስቴር ሰኔ 13 ቀን 2017 ዓ.ም የውይይት መድረክ አዘጋጅቶ ነበር። ለአፍሪካ ሀገሮች የገበያ ትስስር ለመፍጠር የተደረገው የአፍሪካ ነጻ ንግድ ቀጠና ስምምነት በአፍሪካ ሀገሮች መካከል የንግድ ስምምነት እንዲኖር ለማስቻል እንደ አውሮፓውያን አቆጣጠር በ2018 የተፈረመው ስምምነት አገሮቹ ስምምነቱን በፈረሙ በ10ኛው ዓመት 90 በመቶ ወደ ሀገራቸው የሚያስገቡትን ምርት ታሪፍ ነፃ እንዲያደርጉ መደንገጉ ተገልጿል። በዚህም ኢትዮጵያ ስምምነቱ ተግባራዊ የምታደርግበት የመጀመሪያው ዓመት ወደ ሀገር ውስጥ ከምታስገባቸው ምርቶች ታሪፍ $5 ሚሊዮን እንደምታጣ በፖሊሲው ጥናት ኢንስቲትዩት ተመራማሪ የሆኑት አበበ አምባቸው ገለጹ። በ13 ዓመታት ውስጥ $83.3 ሚሊዮን እንደምታጣም ገልጸዋል። አገሪቱ አጠቃላይ ካላት ገቢ አንጻር ከውጭ የሚገቡ ምርቶች የምታገኘው ቀረጥ 25.6 በመቶ ድርሻ እንዳለው የገለጹት አበበ፣ አብዛኛው ንግድ ልውውጥ ከአፍሪካ ሀገሮች ከሌሎች የዓለም ሀገሮች ጋር የሚደረግ በመሆኑ በአፍሪካ ነጻ ንግድ ቀጠና ስር ከአፍሪካ ሀገሮች ጋር ከሚደረገው የንግድ ልውውጥ የምናገኘው ገቢ ዝቅተኛ በመሆኑ የምታጣው ታክስም ከፍተኛ ሊባል የሚችል አለመሆኑን ተናግረዋል። አክለውም ይህንን ክፍተት ለመሙላት ሌሎች የታክስ አማካኝ መንገዶችን ማስፋፋት እንደሚያስፈልግ እንዲሁም ወደ ውጭ የምንልከውን ምርት ማሳደግ ላይ ትኩረት ተደርጎ ሊሰራ እንደሚገባ አመልክተዋል። ላለፉት 10 ዓመታት ወደ ውጭ የሚላከው ሆነ ወደ ሀገር ውስጥ የሚገባው ምርት እየጨመረ እንደሚገኝም ገልጸዋል። ከአፍሪካ ሀገሮች ጋር የሚደረገው የንግድ ልውውጥ አጠቃላይ ወደ ውጭ ከሚላከው ምርት 14 በመቶ እንደሚሆን 9.6 በመቶ ያህሉ ደግሞ ከአፍሪካ ሀገሮች የምናስገባው ምርት መሆኑንም ተናግረዋል። የስምምነቱ ግዴታ በሂደት ታሪፍ መቀነስ መሆኑን ለሪፖርተር የገለጹት በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ ንግድ ትስስር መሪ ስራ አስፈጻሚ የሆኑት አቶ ታገሰ ሙሉጌታ፣ በዚህም መሰረት ምርቶችን ወደ ሀገር ውስጥ ስናስገባ በአንድም በሌላም ገበያ እናጣለን ብለዋል። ነገር ግን አጠቃላይ ስምምነቱ የገቢ ግብር እንዲያጣ ያደርጋል ማለት እንዳልሆነና በሚገኘው የገበያ ዕድልም አማካኝነት በሚደረግ የንግድ ልውውጥ ከሚሳኩ ምርቶች የሚገኘው ገቢ ከፍተኛ እንደሚሆንም ተናግረዋል። አባል ሀገሮቹ የተለያዩ ግዴታዎች ያሉባቸው ሲሆን ከእነዚህም መካከል የዕቃዎችን ዋጋ በሕግ ማዕቀፍ ደረጃ ማዘጋጀት እና ይህንንም በጋዜጣ በማሳወጅ ላይ ንግድ ዝግጅት ማድረግ ነው ብለዋል። 90 በመቶ ምርቶች ስምምነቱ ከተፈረመ ከ10 ዓመት በኋላ ታሪፋቸው ዜሮ እንዲሆንና 7 በመቶ የሚሆኑት ደግሞ ከ6ኛ ዓመት የሚጀምር ሲሆን በዚህም 5800 አካባቢ የሚጠጉ ምርቶች በሚኒስትሮች የምክር ቤት ቀርቦ መጽደቁንና ተግባራዊ ለማድረግም በነጋሪት ጋዜጣ እንዲታወጅ ወደ ማተሚያ ቤት መላኩም ገልጸዋል። ስምምነቱ ተግባራዊ ለማድረግ ኢትዮጵያ ከፍተኛ ሚና መጫወቱን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አሁን ላይ የተግባር ሂደት ላይ እንደምትገኝም ገልጸዋል። በተግባራዊ ስትራቴጂ የተቀመጡ ዓላማዎች ከሀገር በቀል ኢኮኖሚ ሪፎርም አጀንዳዎች ጋር የተገናኙ መሆናቸውን የገለጹት ሚኒስትሩ ስምምነቱ ለሀገራዊ እድገት እንደሚጠቅም የንግድ አጋሮቻችንን ለማስፋትና በአፍሪካ አዳዲስ ዕድሎችን ለመፍጠር እንደሚያስችልም አመልክተዋል። የተግባር ስትራቴጂክ ሰነድ ሐምሌ ወር 2017 ዓ.ም መጀመሪያ ላይ እንደሚጠናቀቅና የንግድ ልውውጡን ለማካሄድ ዝግጁ እንደሚሆኑም ተመልክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ኢራን ወሳኙን የነዳጅ መተላለፊያ የሆርሙዝ ሰርጥን ከመዝጋት ቻይና እንድታስቆማት አሜሪካ ጠየቀች። ኢራን የዓለማችን 1/5ኛው ድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥ ከመዝጋት ቻይና እንድታስቆማት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥሪ አቀረቡ። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ
የሀገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቲቪ መዘገቡን ተከትሎ ነው። ሆኖም የመጨረሻው ውሳኔ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ነው ተብሏል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብትና ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉ የነዳጅ ዋጋ እንዲያሻቅብም ያደርገዋል። ቻይና የኢራን ነዳጅ በመግዛት በዓለም ቀዳሚ ስትሆን ከሀገሪቱም ጋር የጠበቀ ግንኙነት አላት። አሜሪካ በኢራን የኒውክሌር ይዞታዎች ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ ጨምሯል። የድፍድፍ ነዳጅ ዋጋ በ5 ወራት ውስጥ ከፍተኛ የዋጋ ጭማሪ አሳይቷል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሮቤ ከፎክስ የዜና ወኪል ጋር ባደረጉት ቆይታ ተናግረዋል። የባህር ሰርጡን ከዘጉት ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው። ይህንን ለማቋቋም አማራጮችን ይዘን እንቀርባለን፣ ነገር ግን ሌሎች ሀገራትም ይህኑ መመልከት አለባቸው። ከእኛ በከፋ ሌሎች ሀገራት ምጣኔ ሀብት ይጎዳሉ ብለዋል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው የባህር ሰረጥ በኩል ነው የሚያልፈው። በመካከለኛው ምስራቅ የሚገኙ የነዳጅና ጋዝ አምራቾች ይህንን ሰርጥ እንደ መተላለፊያ ይጠቀሙበታል። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ሰኞ ዕለት የነዳጅ ግብይት ሲጀመር የአንድ በርሜል የድፍድፍ ነዳጅ ዋጋ ወደ $81.40 ከፍ ብሏል። ሆኖም ትንሽ ቆይቶ ወደ $78 አካባቢ ቢመስልም 1.4 በመቶ ጭማሪ ማሳየቱ ተዘግቧል። አሜሪካ በአሁኑ ወቅት ኢራን ለምታደርገው አጸፋዊ ምላሽ ለመስጠት በጣም ጥሩ አቅም ላይ ትገኛለች። ሆኖም የነዳጅ ዋጋ የሚንር ከሆነ ሁኔታዎች በከፋ ሁኔታ ሊባባሱ ይችላሉ ሲሉ ሄሚስት ፋይናንሻል በተሰኘው ተቋም የኃይል ምርምር ኃላፊ ሳውል ካቦኔክ ገልጸዋል። ቻይና የኢራን ነዳጅ በመግዛት በዓለም አቀፍ ቀዳሚ ስትሆን ባለፈው ወር በቀን የምታስገባው ከ1.8 ሚሊዮን በርሜል መብለጡን የመርከብ ጭነቶችን ክትትል ከሚያደርገው ፖለቲካስ የተገኘ መረጃ ያሳያል። ህንድ፣ ቻይና እና ደቡብ ኮሪያ ጨምሮ ሌሎች ዋና ዋና የእስያ ታላቅ ምጣኔ ሀብት ሀገራት በባህር ሰርጡ በሚያልፉ ድፍድፍ ነዳጅ ላይ ጥገኛ ናቸው። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።